ሴትየው ወይ ደግሞ አክስቶቹ ይገረፋሉ። እሱን ያን የሚያደርጉት የእሱን የፍቅር ባይዞ ተከልክሎ ነበረ በጎጂ ባህል ተብሎ። ግን ሴት ልጅ አሁን እዛ ወንድሟ ሲል አያስችላትም። ከቤት ለውጣ ነው ለወንድሟ ምንም ነገር ታደርጋለች፣ ትገረፋለች ጀርባ እስኪላጥ ድረስ ማለት ነው። ከዛ በኋላ ግን በህይወቷ አንድ ወንድ ወይ ደግሞ እኔ ነኝ ያለ ጀግና አይነካትም እሷን። ለምን በኝ ወንድሟ ለእሷ ትገረፋለች፣ እኔ ያለሁልህ ብላለች እሷ። ከዛ በኋላ ደግሞ እሱ ለእሷ ራሷ ነው የሚቆምላት፣ ጭንቅላቷ ላይ ለእሷ የሚቆምላት መከታዋ ነው የሚቆመው። ከዛ በኋላ ግን በጣም የሚያያዘው ነገር ልንገርሽ፣ በእኛ ባህል የሚያያዘው እሷ እንደዚህ ትገርፋለች አይደል? እሱ ያገባት ልጅቷ ወንድሟም እሷ እንደዚህ ተገርፈላታለች ለእሷ። ከዛ በኋላ ማንም ከማንም አይነካካም ማለት ነው። ሴት ልጅ አትደፈርም፣ አትነካም። ሴት ልጅ ንጉስ ናት እኛ ሀገር ላይ ማለት ነው። ምክንያቱም ወንድሟ ሁሌም መሳሪያ አውጥቶ ይገለዋል በነካት ማለት ነው። አይነካትም። ይፋቀራሉ፣ ይዋደዳሉ፣ ተካብረው ይቀመጣሉ። ምክንያቱም ሆነ ላልክ ስል ለሱ ስትል የደማችለት ለሱ ስትል ህይወታ ስለመሰጣችው እህት ወንድም አላት ይሉ አስባል። ያኛውም እንደዛ ፍቅር መግለጫ ማለት ነው። ያን ስታደርግለት ወንድሜ ጥሎኝ ይወጣ ከቤት ለአንተ ምንም ነገር መሆኑ ይችላለሁ ስትል ያን ነገር ስታደርገው ያ ከዛ በኋላ ይህም ስም ሳገባ ደግሞ 60 ፍየል ይሰጣል ወይ ደግሞ 40 በሬ ይሰጣል። አሁን በሐመርም ለየት ማድረግ እንደዚህ